ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ አብርሽማ ዛሬ ይችን አሻንጉሊት ትገባዋለች። አብርሽ ወንድ ልጅ ጨካኝ ይላቸዋል። ወንድ ልጅ ጨክኗል። ዛሬ ላይ ምንም አይነት ስሜት አይታይበትም ፊቱ ላይ። እሷ የመጨረሻ ቆርጣ ልከድ የሆነች ሁልጊዜ ግን ታንበርክኮ ሲያለቅስ እናየው ነበር። አሁን ላይ የሄርሜላ ፍቅር ከእግር እስከ ራሱ ነው የገባለት ማለት ነው። እና ሲጀመር አብርሽ ለሩታ ፍላጎት ቢኖረው ኑሮ ለስንት ጊዜ አስጠንቅቀው ነበር። እያስመሰለ ነው ባካችሁ። ከትናንት ወዲያ ራሱ እንደዛ ይቅርታ ከተባለ ድጋሜ ሄርሜላን ከክላሱ ሊያመጣ አይችልም ነበር። ባለፈው ከክላስ ለምን አመጣችሁ ብሎ ጓደኛ ጋር ተጣልቶ፣ ነገር ግን ትናንትና ሰው በሌለበት ባለፈው ሰው እያለ 3 ሰው ከክላሳቸው ተቀምጦ ነው እንደዛ የተገኙት። በዛ እንኳን አዝኛለሁኝ የሆነ ነገር ቢፈጠር እያለ ነበር። ትናንትና ግን በራሱ ሰዓት ከክላሱ አስቀምጦ ነው ያስመሻትና ስለዚህ በካሜራ ይሄን ያክል ከሆነ ከዛ በላይም ሊኖር ስለሚችል ሩታ ካላስ ይሻላታል ብትሄድ ነው የሚሻላት። ጀምር ልጁ አልገባውም ወይ ታሟል ወይ ደግሞ ካላስ ከሷ ይልቅ ሄርሜላን ያፈቅራታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ወደ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ላይክ ሰብ እያደረጋችሁ አበረታቱኝ አትርሱ። ላይክ ሰብስክራይብ ማድረጋችሁን አይከፈልበትም እላችኋለሁ። እና እንግዲህ ከቪዲዮ መግቢያ ላይ እንደተመለከታችሁት ሩታ እንዲህ አይነት ውሳኔ እንደምወስን ትናንት ጠርጥሬ ነበር። ምክንያቱም ከትናንት ወዲያ እንደዛ የመጨረሻ ይቅርታ ነው ብላ ማርኬን አምጥታ ካሁን በኋላ ደርስም ከነሱ ህይወት ወጥቻለሁ ብላ ስንት ነገር ዋሽታ ሩታ እውነት መስሏት ስንት ነው የሚሸውዷት። ወላሂ እርጉዝ ናት በዛ ላይ እና እንደዚህ የሚያንከራትቷል። ለምንድን ነው አንድ ቀን ሁሉም የእጁን ያገኛል ትላላችሁ? እና ይሄ ገንዘብ በቃ በዚህ ልክ ነው፣ በክብርም በህይወትም በቃ ከምንም በላይ ሆነ ማለት ነው ገንዘብ። ሱብሃንአላህ በጣም ያሳዝናል። እና እንግዲህ የሰው ልጅ ያ ቃላቱን ያንን ነገር የተባለውን ነገር መተግበሩ አለመተግበሩ ብቻ ሳይሆን በቃ የሆነ የሚያስጠላችሁ ነገር በእናንተ ላይ መረማመጃ የሚሸውዷችሁ ነገር እንደ ጅል የሚዋችሁ ነገር ያማችኋል። ና ሩታ በጣም ተስፋ ቆርጣለች ዛሬ ላይ። ካላስ ካሁን በኋላ ምንም አያስፈልግም። ና አብርሽ ራሱ አይታችሁ እስከሆነ ፊቱ ላይ ብዙ ጊዜ ትታው ስትሄድ እንኳ ቆይቷል። በነገራችን ላይ ባለፈው ራሱ ሄርሜላ ጋር ግን ታው እንደዛው ወግዱልኝ ብላ ወጣ ስትሄድ ለመያዝም አልሞከረ ተዋት ብሏል። ሲጀመር ቆርጦለት አላልኳችሁ? ወንድ ምንድን ነው የሚባለው? ሞይን ከቆረጠ በካበረረ ይባላልና አበጋዝ ቆርጦለት። እውነት ለመናገር ወንድ ልጅ ወላሂ ውጭ ካየኮ ወንድ ልጅ ይመልሳለሁ ብሎ ማሰብ ዘበት ነው። ጨጓራን መላጠር የሚመጨረስ ነውና ባላችሁ ውጭ ካየ በኋላ መልሳለሁ ብላችሁ ጊዜያችሁን አታባክኑ። አያስፈልግም። ሲጀመር ወንድ ልጅ ካየ ውጭ ላይ ካላስ ወንድ ልጅ ከቤቱ እንዳያጣ ነገሮችን ማስተካከል ባለባበሳችሁ ሊሆን ይችላል፣ በምግብ ሊሆን ይችላል፣ በነገሮች ሊሆን ይችላል፣ በአመለካከታችሁ ሊሆን ይችላል፣ በአስተሳሰባችሁ በቃ ብዙ በተለያዩ ነገሮች ውጭ የሚያዩን ነገር ቤት ላይ እንዲያገኝ ካላደረግ ነው ካላህ በታይ ማለት ነው። እነሱ በርግጥ ሴሰኛ ወንዶችን አይደለም እያወራሁ ያለሁት፣ ግን ትክክለኛው ማንነት ያለው ወንድ የሚባላቸው በብዛት ከቤቱ የሆነ ነገር ካጣ እንደነገርኳቸው በአለባበስ ሊሆን ይችላል በብዙ ነገር እና ያንን ካጣ ትንሽ ይከብዳልና ሁሌም ቢሆን በቃ እናንተ በቻላችሁት አቅም ራሳችሁን መጠበቅ በቻላችሁት አቅም ሴት መሆን ያለባትን እንድትሆኑ ለውጭ ሳይሆን እንደለበሱ መውጣት። ለባላችሁ ግን የፈለጋችሁትን ለብሳችሁ አምራችሁ ተውባችሁ ማግኘት አለበት ያነሰውና ለምሳሌ ከውጭ ከቤት ምርጥ ምግብ የምትሰራ ሚስት ካለችው ብዙ ጊዜ ምግብ ቤት አይጠቀምም። ለምንድን ነው? ቤቱ ንጹህ ነገር ስላለ ለምን ብር ያከስራል? ግን እዛ ከቤት የሆነ የሚጠብ ነገር ከሌለ ለአንቺ ላይ ምሳሌ ያቀርባል እንጂ ታቀርብ ያለሽ ቀመስ አድርጎ ስቶ ይወጣል፣ ግን ገዝቶ ይበላል። ያችሁት። ስለዚህ ሁሌም ቢሆን ከቤት ባለው ነገር ሊደሰት ይገባል። እንዲህ አይነት ሰው ለመሆን ራሳችሁን ጠብቁ። ከዛ ባለፈ ደግሞ ይሄን ነገር ረጋግጦ የሚሄድ አይነት ሰው ከሆነ ብታስሩት እንኳን ስለማይቀመጥ ጊዜያችሁን ህይወታችሁን አታባክኑ ባይነኝ እኔ እና በጣም ያሳዝናል። በጣም ነው የሚያሳዝነው። እና እንደዛ ስለሆነ ስለዚህ ያው ወንድ ልጅ ወጥቶ ከማየቱ በፊት ተጠንቀቁ። ከወጣ በኋላ ደግሞ ለእናንተ አይጠቅማችሁም ለማለት እወዳለሁኝ። አያርፍም በቃ ሁሌም ከዛው ከቀመሰበት ሱስ ታውቃላችሁ። ለምሳሌ ጫት ወይ ደግሞ ሌላ ነገር
የቀመሰ አይነት ሰው እንደዚህ ነው በቃ የሚያደርገው። አንዴ ከቀመሱ በትንሽ ነገር ይለምዳሉ። ከዛ በኋላ ልታስተዋቸው ብትሞክሩ አይተውም። ሴሰኛ ሰዎችም እንደዚሁ ናቸው፣ አይመለሱም። እና ስለዚህ አብርሽ አሁን በፊት ነበር እንጂ ሲለማመጥ የነበረው አሁን ለሷ የሚባል ቦታ እንደሌለው ታውቃላችሁ። ይሄ ምንም አላላት ራሱ እንደዛ እያለችው ራሱ ቦታ የለውም። ምክንያቱም እሱ የሚፈልገው በተደጋጋሚ እያገኘ እሷ የመጨረሻ ቆርጣ ከሱ ጋር ወሰና እንድትለያይለት፣ ለምን እሱ ጥፋተኛ እንዳይባል ብቻ ቃላቶችን እየተጠናቀቀ ነው አሁን ላይ። ከሷ ይንጣ ነው እያለ ያለው። ከሷ ይንጣ ብሎ ባይቆርጥ ኑሮ ድጋሜ ሩት ያቺ ሄርሜላን ትናንትና በተለይ ከክላስ ወስዶ ያገኛትም ነበር አይደለ እንዴ? በጣም እኮ ነው የሚደብረው። እናንተ ያከብረኛል ብላችሁ ለሱ ለመሆን እየሞከራችሁ ጥፋታችሁን እያረማችሁ እሱን ጥፋት እየሸፈናችሁ ስትቀርቡት እንደዚህ አይነት ቁስለት ከሆነ ምን ይሰራላችኋል? ቢሄድ የማይጠቅምም ቢኖር የማይጠቅምም እንዲህ አይነቱ ሰው ማገላገል ነው የሚሻለው። በክብራችሁ አትደራጠሩ። የማያከብራችሁን ሰው ምንም በቃ ጊዜያችሁን አታባክኑ ባይነኝ ነኝ። እና ሄርሜላ ደግሞ ኢንሻአላህ ጠብቄ ስራሽን ታገኛለሽ። አንቺ ብቻ ሳትሆኝ እንዲህ አይነት መሰሎች አሉ። የሰው የሞቀን ቤት የሚያቀዘቅዙ፣ የሰው የአማረን ትዳር የሚያበላሹ፣ የተሰራን ቤት የሚያፈርሱ በጣም ያንቺ መሰሎች አሉና አላህ ሂዳያ ይስጣችሁ። እንደናንተ አይነት ሰዎች ያን ሰው ባለፈበት ካልተፈተናችሁ ምንም እንትን የላችሁም ማለት ነውና ያሳዝናል። ስለዚህ ሁላችሁም የእጃችሁን ካገኛችሁ ግን በዛ ሰው ጫማ መራመድ ስትሉ የዛኔ የዛ ሰው ህመም ይገባችኋል። እና ሁሉ ያንቺ ያየሽው ስሜትሽን ነው። እንዲሁ ምን አይነት ሆናት? ሁሉ ነገር አላት፣ ምንም ነገር ሳያንሳት ሰው እንደዚህ ባለ ትዳር እርጉዝ ሚስት ካለው ሰው ጋር እንደዚህ በዚህ ልክ። በዛ ላይ ደግሞ አብርሽ ማለት ብዙ ነገሮችን እያደረገ ያለፈ ላይ ነው፣ እያየችው ነው። አብርሃም ጥሩ ሰው ነው፣ አብርሃም መልካም ሰው ነው፣ እኔ እኮ እሱን አሸንፈዋለሁ፣ በንግግር የሚያምን ሰው ነው፣ እኔ ደግሞ በንግግር አምናለሁኝ፣ የእሱን ጸባይ እኔ ነኝ የምራዳው፣ የእሱን ባህሪ እኔ ነኝ የማውቀው፣ እኔ ነኝ ለሱ መሆን። ሱብሃንአላህ በጣም ከባድ ሴት ናት እውነት ለመናገር። እንዴት አይደልትን ሴት አላህ ይጠብቃችሁና ከዚህ ሳውዲ አንጥቶ ነበር እንዲህ አይነት አቧራ ውስጥ ይህን ተምር ማስለቀም። እውነት ለመናገር 1-3 ቀን ይህን ተምር ብለቅም እዚህ ጋር ብታጸጅ ይህን የተምር ቅጠል ብጠርጊ የዛኔ ዋጋሽን ታገኘ ነበረ። እና በዚህ የበረሃውም ደግሞ ይችል ያገናኙኝ እያለ ነው። ከዚህ በረሃ ላይ ቁጭ ብሎ እንደዚህ አይነቱን ካላረጉሽ አንቺ አታርፊም። በሌላው በኮመንትኛ ተናግረንሽ አንቺ ወደ ራስሽ ልትመለሽ አልቻልሽም። እዚህ ያለ ሰው ምን አለ አንቆ ወደ ሐኪም ቤት ቢያስገባት ምን አለ አንድ መርፌ ብታስወቋት ቋራፋ ተቀመጣ። አራያ ወይ ደግሞ እምቢ ካላችሁ የትኬቱን እንከፍላለን በስሙ። ይሄ ልጅ አይዋ አምጦልኝ ይችል ያገናኙ እያለ ነው በበረሃው። እንዲህ አምጥቶ እዚህ ያስደፍሳትና ከዛ በኋላ እንትና ዋጋዋን ታገኛለች አይደል? የሰው ህመም ይገባታል። ቢያንስ በስራ እንኳን እንዲህ ብትጎዳ ተጣጥባ ወጣ እዛ ነው በቃ አይታችኋት። እና ብቻ ለማንኛውም ሰው ስህተት እየሰራ አሁን ትክክል ነው እያላችሁ ሙከዱ አይነት ሰዎች እናንተንም አላህ ሂዳያ ይስጣችሁ። እናንተም የሰው ቢጤ ናችሁ እና ብዙ ሰዎች አሁን ሄርሜላን ተደግፋላችሁ። በጣም ይገርመኛል። ምኑን ነው የምትደግፏት? አሁን ይችልች ምንም የሚደገፍ ነገር አላት? ልክ ነው እየሰራች ያለችው። ይሄ ህይወት እናንተ ላይ ቢሆን እንደዚህ ነው የምትመልሱላት? ልክ ነሽ ብላችሁ ነው የምታልፏት? እውነትና ሩታ ላይ የሚደረገው ነገር እናንተ ላይ ቢሆን ያስደስታችኋል? አምናችሁ ውስጥ ትቀበላላችሁ? ልክ ና ብላችሁ ነው የምታምኑት? እስኪ ንገሩኝ። እሷን የምትደግፉ አይነት ሰዎች እና በጣም ይገርማል። ያው እንግዲህ አልሙሄም በያሉበት ሰላማቸው ይብዛ። እኛ እነሱ ደስታቸው ደስታችን ነው። ዋናው ነገር ግን ሴት ላይ በዚህ ልክ የምንናገረው እኛ ሌላ ነገር ኑሮ አይደለም። ግን ሴት ላይ በዚህ ልክ ስታለቅስ ማየት በጣም ያናድዳልም ያቃጥላልም። ለዛ ነው። ለማንኛውም እስኪ የራሳችሁን አመለካከት ሀሳብ ስጡ። ግን ያትሳደቡ ሰምታችኋል። ስድብ የፈራ ነው ብለናል። ስናግሬያችኋለሁ። ከበለዛ እዚህ ታምር አንጥቻ እንዲያላሰራችሁን ሰምታችኋል። በአንድ ሺህ ሪያል እያንዳንድሽ ሳይሰሩ መብላት አይቻልም። ሳይሰራ የሚበላ ሁላ ነው እዚህ ጋር እየመጣ እንትኑ የሚያብስብን እውነት ለመናገር የእሱ መሻቀያ። እኛም ኮመንተሮች ታስቁኛላችሁ፣ ወላሂ በጣም ታስቁ። ለማንኛውም ሰብስክራይብ አድርጉ ቻናሌና ሰምታችሁ